ያባን ኦሳካ ከተማ ላይ ነው። እኔ አሁንም አልዳንኩም። ይህን ለመብላት ይመራል። አንድ ሁለት ጎርሼ አስቀምጣለሁ። አበባ እንዳትናገር እላለሁ። አበባም አዘነ። ዋሚ ያለ ይቅር ወንድሜ፣ ምነው እንደዚህ የሆነ የምትወዳደር? ብዙ አደጋ ላይ ስትወርቅ አንተ ነው። ይቅር አለ። አበበ እንደገና ሳይወዳደር ኢትዮጵያ ለመመለስ አልፈልግም፣ ከሞትኩም ሬሳዬን ጭኔ ትገባለህ እንጂ እንደዚህ ቃል አልፈልጉም አለ። አዘነ። ሄዳን እስከ 41 ላይ ነኝ። የሞቀት ብዛት ውሃ ያፈላል። ከሁለቱ እግሬ ቆዳ ተነሳ። ሂድ አትጠብቀኝ ግባ አልኩት። እሱም ገባ። እኔም ገብቼ ከሁለቱ እግር መንጭቄ ኦሳካ ከተማ ስፖርት ሜዳ የወረወርኩት የኢትዮጵያ ስጋ አፈር ሆኖ ይገኛል። በስፖርት ውስጥ መቆየት ይሄን ያህል ጠቀሜታ እንዳለው የሱ ደግሞ ማየት ነው የማይችለው እንጂ አሁንም መሮጥ ይችላል። ይዤው ሜዳ ላይ እንትን ሲል ይሮጣል፣ ጂምናስቲኮችን ይሰራል። ከ1945 ዓመተ ምህረት እስከ 53 በባዶ እግር ነበር ይሮጥ የነበረው። ከ45 ደግሞ እስከ አሁን ድረስ ለ73 ከስፖርት ተለይቶ አያውቅም። ከስፖርት የሚለየኝ ሞት ነው የሚለው። ስለዚህ አባዬ በኢትዮጵያ አትሌቲክስ በማራቶንም ጀግናው አትሌት መሮጥ ብቻ ሳይሆን ማሰልጠንም ነው። ጀግናው አትሌት አበበ ቢቂላን አሰልጥነው ከዛም 5000 እና 10000 ማማውን በመወዳደርና በማሸነፍ ሪከርድ በመያዝ ብቻ ሳይሆን አሰልጥነው በመተካት ዲሲፕሊን ዎኪንግ ወይም ሶምሶማ እርምጃ እሱንም በማሸነፍ እንዲሁም ሁንዴ ጦሬን አሰልጥነው በመተካት ከዛ ጊዜ ጀምሮ በመሮጥም በማሰልጠንም በወጌሻነትም ያለውን የተሰጠውን ችሎታ ሳይቆጥብ ለሀገሩ እየሰጠ ነው። ቀደም እንደተናገረው በጃፓን ኦሳካ ላይ ደግሞ እንደዛ በባዶ እግር ይሮጥ የነበረው እሱ ነው። ደሙ ብቻ አይደለም የፈሰሰው፣ እዛ ቆዳው ሲጎዳ ከውድድሩ በኋላ ያንን ቆዳውን መንጭቆ መሬት ላይ ሲጥለው አይተው ነው ይሄ ሰው እግር አይደለም የአውሬ እግር ነው የሚል። ጁን 25 1961 ከቶኪዮ ኦሎምፒክ በፊት በጎልድ ሜዳል ስታተስ ያለው ውድድር ነው። ውድድሩን ለመካፈል በሚሄድበት ሰዓት ትሬኒንግም ሲሰራ በባዶ እግር ነበር። ውድድሩም ላይ እንደዛ ነው። እንትኑ ቪዲዮ ሾርት ቪዲዮ አለ፣ እንደውም ጎግል ሳደርግ ነው ያገኘሁት። ከዛ ያው በዋናነት ከኋላ ሁለቱንም ታያለህ። መጀመሪያ ተነጋግረው ነው የወጡት። የቲም ስፕሪትን ነው የምታየው። ተነጋግረው ወጡ። አበበ ከኋላ ሆኖ ነው፣ ሌሎቹ እንዳለ ወደፊት ናቸው። ከዛ በኋላ አባዬ ደግሞ ያንን ስቦ ወደፊት ሲመጣ ታያለ። ረጅም ርቀት ልክ 41 ላይ ሲደርስ ነው እግሩ ብሊድ ማድረግ፣ የአስፋልቱ ግለት ውሃ ያፈላል ያለው እዛ ላይ ነው። እየደማ እያለ የውስጥ እግሩ ስጋ ነፍሮ በፈለገው ፔስ መሄድ ሳይችል ሲቀር ሲመለከት በተወሰነ ርቀት አትጠብቀኝ አበበ ጥሩ ሁኔታ ላይ አይደለም ሂድ እመጣለሁ ብሎ ሲገቡ ይሄው የምታየው እንዴ አንደኛና ሁለተኛ ሆነው ነው የገቡት። ኢትዮጵያ በዓለም አቀፍ መድረክ አንደኛና ሁለተኛ ሆኖ መግባት የተጀመረው እዛ ላይ ነው። ኮርነር ስቶን የተጣለው ኦሳካ ሰኔ 18 1953 ዓመተ ምህረት። ይሄ ሊረሳ የሚገባ ታሪክ ስላልሆነ ነው እኔ በእለቱ ያ ዝግጅት እንዲደረግ የፈለኩት። የአንጋፋው አትሌት ዋሚ ብራቱ 65ኛ ዓመት የባዶ እግር የደም አሻራ ከ45 ዓመተ ምህረት ጀምሮ እስከ 53 ድረስ በባዶ እግር ነበር እንዲህ ይሮጥ የነበረው።